ርዕሴ የኢየሱስን ሕግ እንፈጽም ነው። ኢየሱስ ሕግ ሰጥቷል ወይ? የኢየሱስን ሕግ እንፈጽም የሚል ኢየሱስ ሕግ ሰጥቷል። ጌታ ይባርካችሁ። እና ርዕሴ የኢየሱስን ሕግ እንፈጽም፣ ኢየሱስ ወይ ደግሞ ኢየሱስ የሰጠንን ትእዛዝ እንፈጽም የሚል ነው። ገላትያ ምዕራፍ 6 ከ1 እስከ 2 እስቲ አብረን እናነባለን። ገላትያ ምዕራፍ 6 ከ1 እስከ 2 በጌታ በኢየሱስ ስም አነባዋለሁ። በመጀመሪያው ትርጉም ነው የማነበው። ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። ከእናንተ እያንዳንዱ ያንዱን ሸክም ይሸከም። በዚህ ሁኔታ የክርስቶስን ሕግ ፈጽሙ፣ እንደዚሁም ደግሞ የክርስቶስን ሕግ ፈጽሙ የሚለው እግዚአብሔር የተባረከ ይሁን። ደግሜ ያነባዋለሁ። ቁጥር 2 ላይ ነው ትኩረቴ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንደዚሁም የክርስቶስን ሕግ ፈጽሙ። ክብር ለጌታ ይሁን። ዝጋ አሁን እንግዲህ ገላትያ ምዕራፍ 2 ምናልባት ያላገኛችሁት ምዕራፍ 2 ከ1 እስከ 6 ላይ ነው ያለ። ከ1 እስከ ምዕራፍ 6 ከ1 እስከ 2 ላይ ነው ያነበብኩላችሁ። ይቅርታ ርዕሴ ምንድን ነው ያልኩት? የኢየሱስን ሕግን ፈጽም ወይ ደግሞ የኢየሱስን ትእዛዝን ፈጽም። ይሄን ቃል ትንሽ ያው ጸሐፊው ጳውሎስ ነው። ጳውሎስ በጻፈው ሰዓት በሶስት ከፍሎ ያስቀመጣቸው ክፍሎች ላይ ነው። የመጨረሻው ክፍል ላይ ሄጄ በመጨረሻው የጳውሎስ የመጨረሻ ማሳሰቢያ፣ የመጨረሻ ትእዛዝ፣ የመጨረሻ ማስጠንቀቂያ ከሆነው ክፍል ላይ ነው የማካፍላችሁ። የመጀመሪያው ላይ ጳውሎስ ከ1 እስከ 4 ስለምንድን ነው የተናገረው? በገላትያ ከ1 እስከ 4 ስታዩት ስለምንድን ነው ትኩረት ያደርገው? ዋናው ትኩረቱ በእምነት ስለምንድን ነው? መጽደቃችን በእምነት ነው የሚላቸው። ገላትያ ከምዕራፍ 1 እስከ 4 ስታዩት ዋና ጠቅላላው ስታዩት በእምነት ስለመጽደቅ ነው። ሕግ አይደለም፣ ስርዓት አይደለም፣ ማናዚም ጣለባችሁ በቃ ብዙ ነገር የሚጠቅሰዋል። ያ አይደለም፣ በሕግ ጉዳይ በምንም አይደለም። እኛ በምን ጸድቀናል የሚላቸው ከ1 እስከ 4 ገላትያ ከምዕራፍ 1 እስከ 4 ስታዩት ጠቅላላው እኛ በእምነት ምን ብለናል ነው? ጸድቀናል። በእምነት መጽደቃችን ክብር ለጌታ ይሁን። ኢየሱስን አምነን ኢየሱስን ተቀብለን ጸድቀናል። አይሁዶችም አይሁድ ያልሆናችሁ ሁላችሁ ይሄን ነው እያለ በኋላ አዚም ሕግንም በመጠበቅ የሚለውን የመጣውን ቀጥታ የመጣውና ሊያጠቀልቅ የነበረውን የገላትያ አማኞችን ያ አዚም እንዳይወደቀባቸውን ከዛ ውስጥ እንዲወጡ ደጋግሞ ይናገር ነበር። የጸደቅነው በምንድን ነው እያለ በእምነት ጸድቀናል እያለ ይነግራቸዋል ከ1 እስከ 4። ከዛ ምዕራፍ 5 ላይ ስትሄዱ ደግሞ ምንድነው መሰላችሁ የሚነግራቸው? ምን መሰላችሁ? በመንፈስ ሕግ በመንፈስ ምንድነው የሚላቸው? ከሕግ በላይ ነው። ከሕግ በላይ መሆናቸው አሁንም ሕግ ስር ሳይሆኑ እነሱ ከሕግ በላይ እንደሆኑ በመንፈስ በሚኖሩት ሕይወት በጸጋ ውስጥ ሆኖ በመንፈስ በሚኖሩት ሕይወት ከሕግ በላይ እንደሆኑ ምዕራፍ 5 ላይ የነገራቸው ይመጣና ልክ 6 ላይ መጀመሪያ ሲገባ 6:1 ላይ ከነሱ መካከል ምን ያሉትን በኃጢአት የተያዘውን ሰው በኃጢአት ውስጥ የገባውን የደከመ ወንድምን በመካከላቸው እንደዚህ አይነት ሰዎች ነበሩና እነሱ ምን አርጉ ይላቸዋል? ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ ምን አርጉት? በመንፈሳዊ የሆናችሁ ስተት ውስጥ ያለ የሳተ ቢኖር መንፈሳዊ የሆናችሁ ምን አርጉት ይላል? አቅኑት ወይ ደግሞ መልሱት፣ በየዋሃት መንፈስ አቅኑት። ትክክል አይደለህም ብላችሁ አቅኑት ይላቸው። የገላትያ አማኞች ያው ለመስማትም ደህና ነበሩ። ያ
እንዳሁኑ ጊዜ ማደሉ በዛ ወቅትም እንዳንዳንድ እንደ ቆሮንቶስ አማኞች አካባቢ አልነበሩ። አዚም ይደቅባቸው እንጂ አንዱን ለማቅናት በጎ ልብ ያላቸው ነበሩ ይላል። ቅን ልብ ነበራቸው ሙሉ ከንባብ ውስጥ ስታዩትና በየዋህት መንፈስ አቆሙት እንዳትጎዱት ግን ይላቸው በቅንነት መንፈስ እንዳትጎዱ። አንዳንድ ቅን ሰዎችን በቅንነት በየዋህነት በትህትና እውነተኛ ነገር አሳይቶ ካላቀኗቸው ሊጎዷቸው ስለሚችሉ ማለት ነው። አንዳንድ ጊዜ እኮ ሰዎችን ይጎዷቸዋል። አንዳንድ ሰዎች በቅንነት የሚሄዱ ሰዎችን በቅንነት የማይሄዱ ሰዎች ሲጎዱ ታያላችሁ። ያ እንዳይሆን ከእናንተ መካከል በኃጢአት ውስጥ የገባ ቢኖር፣ የደከመ ቢኖር፣ አምልኮ የተወ ቢኖር፣ ጸሎት የተወ ቢኖር፣ አገልግሎት የተወ ቢኖር፣ ወደ ዓለም የገባ ቢኖር ያን ወንድማችሁን በየዋህነት መንፈስ ምን አድርጉት ይላቸዋል? አቅኑት። እንድናቀና ጸጋውን ያብዛልን። አሜን። እንድንቀና ስን እንድንመለስም ጌታ ጸጋውን ይስጥ። ለምን በአሁን ጊዜው ለመቅናት እግዚአብሔር የረዳቸው ቅን ልብ ያላቸው ነው። ስህተታቸውን ስትነግሯቸው ራሱ ምን የሚሉ በአሁኑ ወቅት ትክክል ነው ብለው በጣም ጌታ የረዳው ሰው ስህተቱን ሲነገር ስህተቱ ትክክል ነው የሚልና የሚመለሰው እግዚአብሔር በእውነት እላችኋለሁ። እንዴት መሰላችሁ ያ ሰው ብሩክ፣ እንዴት መሰላችሁ ያ ሰው እግዚአብሔር የሚያስደስተው። የዳዊትን ሕይወት ይዩት እስቲ። ነብዩ ሄዶ ሲነግረው ምንድን ያለው? ናታን ሄዶ ነገረው አይደለ? እሱም አንተ ነህ አለው አይደለ? ይሄን ያደረገ ሲለው እሱም አንተ ነህ ሲለው ነብዩን ሊያሳድድ አልጀመረም። እሱም አንተ ነህ ሲለው ሄዶ ያው 51 መዝሙረ ዳዊት ስታነቡት ማቅ ነው የለበሰው አይደለ? ከፊት አትጣለኝ ወደ ንስሐ ነው የሮጠው። ሳኦልን ደግሞ ይሁት ውስጥ እንደዛ አልነበረም። ሳኦል ደግሞ እንደዛ አልነበረም። እግዚአብሔር ቀብቷል እያለው ያሳድዳል። ፈጽሞ የማይቀበል ነበር። ሌላ ነቢያቶችንም ሌላ ሰው ያቸው ያን ነብይ እንኳን ሆኖ ከኔ አልፎ እግዚአብሔር እንዴት ባንተ ይናገራል ብሎ ብሏቸው አይደለ? እንደዛ አይነት ልበ ጠንካሮች፣ ልበ ደንዳኖች በዚህ ዘመን በነገራችን ላይ አሉ። በጣም ልበ ደንዳኖች እግዚአብሔር ተናግሯቸው ስትናገሯቸው በቃሉ ትክክል አይደለም ስትሏቸው ለድካማቸው ምን የሚፈልጉ ሰዎች አሉ። ጥቅስ የሚፈልጉ ፈተው ለማግባት ምን የሚፈልጉ አሉ። ጥቅስ የሚፈልጉ ዓለም ወዳድ ናቸው። በጌታ ቤት ውስጥ ያሉ ዓለምን የሚወዱ ናቸው። ክርስቶስ በቃ ክርስቶስ አንድ ሁለት መግራቸው ክርስቶስን በማስደሰት ደስታ የሆነ ሰው ህይወት ሁሉ ጊዜ በማስደሰት ነው የሚሆነው። ደስታ ሁሉ ኢየሱስን በማስደሰት። ኢየሱስና እኛ መካከል ያለው እኮ ፍቅር ነው አይደል? ፍቅር በማስደሰት አማኝ እኮ ጌታን ሲያሳዝን የሚያዝነው ጌታውን በማሳዘኑ ጌታውን በማሳዘኑ ያዝናል። ያን የተወጋለትን ቁስል ያየዋል። ያን የተወጋለትን ያን መከራውን እያሰበ ጌታውን በማሳዘኑ ነው የሚያዝነው። ወደ ሌላ ገባ አልኩኝና አንዳንድ ሰዎች ግን ለድካማቸው በተለይ በዚህ ዘመን ስታዩት ለድካማቸው ጥቅስ ነው የሚፈልጉት። ለዝለታቸው ጥቅስ ነው የሚፈልጉት። ቃሉ ወጣ ብሎ ለመኖር ጥቅስ ነው የሚፈልጉት። እንደዛ አይነት አልነበሩም የገላትያ አማኞች ግን እና በየዋህነት መንፈስ ምን አድርጉት ይላቸዋል? አቅኗቸው። በየዋህነት መንፈስ የዋህ ሆናችሁ ትሁት ሆናችሁ አቅኗቸው። እግዚአብሔርን ይርዳን። አሜን። ከዛ ስለመመለስ ወንድምን ስለመመለስ ይነግራቸውና በጌታ ቤት ውስጥ መመለስ አለ ወገኖቼ። ወንድምን ማቅናት አንዱን መስራት መጽሐፍ ቅዱሳዊ ነው አይደለም? የወንድሞች እኮ ህይወት ነው። ወንድሞች አብረው ሲኖሩ አንዱን መስራት ማስተካከል ህይወታችን እየተሰራራን መንግስቱን እንወርሳለን። ክብር ለጌታ ይሁን። እኔ ምንም ጥፋት የለብኝም የሚል እሱ እግዚአብሔር ምን ያደርገዋል ነው የሚለው። ኃጢአተኛ እግዚአብሔር ነው አለ አመፀኛ የሚያደርገው እሱ አመፀኛ ነው። እንገራችሁ ሰው ደካማ። አንዳንድ ሰዎች አሉ በቃ
ጥፋት ውስጥ ሆነው እንዲያው ነገሩ ባይገጥምበትም ባይልም እንዲሁ ልናገረውና በአንድ ወቅት እንግዲህ ያደኩባት ቸርች ጠንከራ ያለች ቤተክርስቲያን ነችና ለጮኝነት ሁለት መጡና ጮኞች ናቸው። መጨረሻ ደብዳቤ ያስገቡ። ደብዳቤ ካስገቡ በኋላ አንድ ጥያቄ አለ። ይጠሩና ሁለቱ ምንድነው የሚጠየቀው ጥያቄ? ፍቅር ይጠየቃሉ አይደለ? ያው በመሪነትም ስላገለገለ ብዬ ነውና ይጠየቃሉ። በእንቲም ያውቃል። ምንድነው የሚጠየቁት? እስቲ አንድ ይጠየቃሉ። አንድ ጥያቄ እንዴት ነው በቅድስና እየኖራችሁ ነው? ይጠየቃል። በእግዚአብሔር ፊት በእግዚአብሔር ጉባኤ ፊት ስለሆነ ምንድራችሁ ይጠየቃል። እና በእግዚአብሔር ፊት መልስ መልሱ። በቅድስና እየኖራችሁ ነው? ጋብቻው ክቡር ነው፣ አልጋው መጽሐፍ ቅዱስ የሚለው ቅዱስ ነው ይላል። ከጋብቻ በፊት በንጽህና እየኖራችሁ ነው ሲጠየቁ አዎ ይላል። አሁን አንዱ አብሮ ያለው አዎ ማለት እሷ አይ አለች። እኔ በእግዚአብሔር ፊት አልዋሽም ተሳስተናል አለች። እሱ ባለበት ነው ያለችው። እንደዚህ አይነት ታላቅ ጭናዎች አሉ። አምላኳን ከምታሳዝን ምንድን ያለችው? አምላኬ ከማሳዝነው የሰራሁት በደል ይበቃኛል አለች። አሁንም እንደገና በእግዚአብሔር አገልጋዮች ፊት አምላኬን ዋሽቸው ከማሳዝነው እግዚአብሔር ፊት እውነትን ተናግሬ እሱ ይታደገኛል አለች። ምንም የሆነ ነገር የለም። እሱም ንስሐ ገባ። የመድረኩ ቢቀርም በዘመን ሁሉ የሚያከብራት ሴት ነው የሆነችው። እሱ እግዚአብሔር የሚሰጠው በቃ እግዚአብሔርን መፍራቷን ያየበት ቦታ ምን ጊዜ የሚመሰክር ነበር። እሱ ምን ልላችሁ ፈልጌ ነው፣ ነገሩ ከበድ ያለ አጣብቂኝ የሚመጣበት ወቅትም ወደዛ የገባሁት ምን ለማለት እንዴት ወደዛ እንደገባው አላውቅም። እንግዲህ ገባ ብያለሁ። ምን ልላችሁ ነው፣ እንዴት እንደገባው ባላውቅም ምን ልል መሰላችሁ፣ አንዳንድ ሰዎች እንዲህ ፊት ለፊት ራሳቸውን አዋርደው ይመለሳሉ። አንዳንዶቹ ወድቀው በአመፅ ውስጥ ሆነው እንኳን ምን ያደርጋሉ? አገልጋዮቹ ነው ሰባኪዎቹ ነው በስተት ውስጥ እያሉ እንኳን ስተት ይነዋል። በልብ በደንዳናነት ይቆማል። ከዛ እግዚአብሔር ይጠብቀን። አሜን። እነሱ በየዋህነት መንፈስ እንድታቀኗቸው አትችሉም። እናቀናለን ብትሉ የሚመቷችሁ ምትምት አይደለም፣ ግን ተመተን ቢሆን እውነት እንናገራለን። ክብር ለጌታ ይሁን። ግን ምን አለ ጳውሎስ ሲናገር በየዋህነት መንፈስ ምን አርጉት? አቅኑት። መናገር ሰው ሲስት የመናገር መጽሐፍ ቅዱስ አለ። ወንድሜ ተመለስ ማለት ስንለው ዝም ሊለን አይችልም። ስህተትን ስትነግሩ ሰው ዝም ይላል እንዴ? ዝም አይልም። በጣም ጌታ የረዳው ካልሆነ ግርዛት ያማል አይደለም ነው ሊል ይችላል። ግን መንገር የፍቅር ግዴታ ነው። ኢየሱስ ጌታ ነው። አሜን። ከዛ እንግዲህ ምንድናልኳችሁ መጀመሪያ በእምነት ስለመጽደቅ ከ1 እስከ 4 ነገራቸው። 2 ላይ በመንፈስ ከሕግ በላይ ስለመኖር ነገራቸውና ልክ 6:1 ላይ ከእናንተ የሳተውን በኃጢአት ውስጥ ያለው መልሱት ካለ በኋላ ነው እንግዲህ እዛች ያላምብላችሁ ቁጥር 2 ላይ ከእናንተ እያንዳንዱ ያንዱን ሸክም ይሸከም፣ በዚህ ሁኔታ የክርስቶስን ሕግ ፈጽሙ ይላቸው ጳውሎስ። ከእናንተ የሳተውን መልሱት፣ በእምነት ጸድቃችኋል፣ ከሕግ በላይ ናችሁ፣ እናንተ ላይ ሕግ አይሰራም፣ በዛ ነው የምትመላለሱት። ከእናንተ መካከል የሳተን ቢኖር መልሱት፣ በህዋሃት መንፈስ አቅኑት እያለ መጣና እዚህ ጋር ሲደርስ ግን አንድ ቃል ከእናንተ እያንዳንዱ የመጨረሻ ማሳሰቢያ እየተናገረ ነው ያለው። የመጨረሻው ምዕራፍ ነው። ከዚህ በኋላ ምዕራፉን ይዘጋል። ገላትያ መጽሐፍ ለእያንዳንዱ ያንዱ ሸክም ምን ያርጋላቸው? ይሸከም፣ በዚህ ሁኔታ የክርስቶስን ምን በሉ ነው ያላቸው? የክርስቶስን ምን ሕግ ፈጽሙ ያላቸው። ሕግ ቀድም ምን ብሏቸዋል? በመንፈስ ምዕራፍ 5 ላይ ያልኳችሁ ላይ በመንፈስ ከምን በላይ ነን ብሏቸዋል? ከሕግ በላይ ነን ካለ በኋላ እዚህ ጋር ደግሞ የክርስቶስ ሕግ አለ ይላቸዋል። እናንተ የምትፈጽሙት ያ ከሕግ በላይ የሚለው በሙሴ ከተሰጠው ከዛ ሕግ በላይ ሆነናል፣ በጸጋ ከዛ በላይ እየኖርን ካላቸው በኋላ እዚህ ጋር የክርስቶስ ሕግ እንድትፈጽሙት ብሎ ይሰጣቸዋል።
ኢየሱስን ሕግ ፈጽሙ ይላቸዋል። ኢየሱስ ሕግ የሚለው እንድትፈጽሙ እያንዳንዱ ከናንተ እያንዳንዱ ያለው ሸክም ይሸከም በዚህ ሁኔታ ወይ የኢየሱስን ሕግ ፈጽሙ፣ የኢየሱስን ሕግ ፈጽሙ ይላቸዋል። ዛሬ እኔ ርዕሴ ምንድነው? ኢየሱስ የሰጠንን ሕግ እንፈጽም ነው። ይኸው የኢየሱስን ሕግ ፈጽሙ ይላቸዋል። የትኛው ሕግ? የትኛው ነው የኢየሱስ ሕግ የሚለው ዝቦታ ጳውሎስ? እስቲ ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እናንተ የቱ ሕግ ነው? እስቲ ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ያወጣው ሰው ያንብብልኝ እስቲ። የኢየሱስን ሕግ እንፈጽም ነው የሚላቸው። ያወጣው አለ ወይስ ነው? ላንብብ እሺ። ምዕራፍ ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ትእዛዜ ይህች ናት፣ እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ። ትእዛዜ ይህች ናት፣ እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ምን አድርጉ ይላቸዋል? ተዋደዱ። ትእዛዜ ብሎ ነው የሚላቸው። ኢየሱስ ጌታ ነው። አሜን። ስለ ሕግ ስናስብ ትንሽ ነገር ምናልባት ታሪኩን ብናውቀው ስለ ሕግ ስናስብ ያ ፈሪሳዊ ያ ወጣት ባለሀብት ወደ ኢየሱስ መጥቶ ይሄንን ሁሉ ሕጉን ሁሉ ምን ብያለሁ ነው ያለው? ፈጽሜያለሁ። ስለ ሕግ ቀልድ አያውቁም። ሕግ ማለት መደረግ እግዚአብሔርን እከተላለሁ የሚል አይሁድ ሁሉ ምን ማድረግ አለበት? ሕግ መፈጸም አለበት። እያንዳንዷን የሙሴን ሕግ መፈጸም አለበት። በቃ በህይወታቸው ሁሉ አይሁዶች የሚጥሩት ምንድነው ብትሉኝ ሕግን ለመፈጸም። ሕግን ልፈጽም መጣሁ ያለው ኢየሱስ እንኳን መጥቶ ፊት ለፊት የሚጠይቁት ስለ ሕግ ነበር። ሕግ የሚለው ሕግን ያለ መፈጸም እዛ ሀገር አሁን ለምሳሌ ቀይ መብራት ላይ ዝም ብሎ ይሄዳል። ዝም ብሎ እየጣሰ ይሄዳል። እየጣሰ ከሄደ የሚጠብቀውን ያውቀዋል። ምናልባት አንድ ሁለት ፖሊስ እስኪያገኘው ሊሄድ ይችላል። ከዛ ሲያገኘው ግን የሚያገኘውን ያውቀዋል ፖሊሱ። ልክ መብራቱን አንድ ሁለት ሶስቱን ከጣሰ የሚጠብቀው ስለሚያውቅ ሁሉ መብራቱ ጋር ሲደርስ ምንድን ነው የሚያደርገው? ቀይ መብራቱ ጋር ይቆማል አይደለ? ሕግ ነው። ቀይ መብራት እንዳትጥስ ሕግ ነው። ብዙ ሕጎች አሉ አይደለ? ሕግ ናቸው ያገሩ። ልክ እንደዛው አይሁድ የእግዚአብሔር ሕዝብ ሆኖ ለመኖር ምን አለው? ሕግ አለው። ሕጋቸውን ያንን እያንዳንዱ ትግላቸው ሌትና ከቀን ትግላቸው፣ ካህናቱ ትግሉ፣ ሴቱ ትግሉ፣ ወንዱ ትግሉ ሕጉን ለመፈጸም ትግል ነው። ኢየሱስ ጌታ ነው። አሜን። ኢየሱስ መጣና ከምን በላይ ያደረገን? ከሕግ በላይ በእምነት አጸደቀን። እነሱ ወደ ተስፋ ለመድረስ በሕግ ሲጠብቁ በክርስቶስ እኛ ሕጉን ፈጸመልንና በእምነት ጸደቅን። አሜን። ከሕግ በላይ የሆነ በመንፈስ የሆነ ሕግ ሰጠን። ክብር ለጌታ ይሁን። እዛ ውስጥ የሚያኖረው ኢየሱስ ከሕግ በላይ ያደረገን ኢየሱስ ግን አንዲት ሕግ ሰጥቶናል። መፈጸም ያለብን ማድረግ ያለብን ቸል ያልናት የተውናት በድፍረት ነው የምናገረው። ቅዱሳኖች ቸል እያሉት ያለው እንደ ህብረት ቸል እያሉት ያለው አንድ ኢየሱስ የሰጠን አንድ ብቻ አንድ የሰጠን ሕግ አለች። አንድ የሰጠን ትእዛዝ አለ ዋና የሆነ። አይሁዶች ቅድም እንዳነሳውላችሁ ሕግን ፈጽመው አይተው ያለ ሕግ እግዚአብሔርና እነሱ መኖር እግዚአብሔርና እነሱ አብሮ የመሆን ተስፋው የሚያበቃ እንደሆነ ስለሚያውቁት ሕግ ከእግዚአብሔር ጋር ያለ ህልውና ነው። ከክርስቶስ ጋር ላለው ለጉባኤ ለአማኝ ደግሞ ኢየሱስ የሰጣት አንድ ሕግ አለች። ያችን ሕግ ነው እንግዲህ ጳውሎስ እዚህ ጋር እንደሚለው 6:2 ላይ የክርስቶስን ሕግ ምን በሉ ይላቸዋል? ፈጽሙ። ኢየሱስ የሰጠው ፈጽሙ። የገላትያ አማኞች ሆይ፣ በእምነት የጸደቃችሁ የገላትያ አማኞች ሆይ፣ በመንፈስ ከሕግ በላይ የሆናችሁ የገላትያ አማኞች ሆይ ወደ አዚሙስ መመላሱን ትታችሁ ከዛ አዚሙስ ውጡና
አሁን መፈጸም ያለባችሁ ሕግ ነግራችኋለሁ ይላቸው። ያ ሕግ ይላቸዋል። እርስ በርሳችሁ አንዱ የአንዱን ሸክም ምን ያርግ ነው የሚላቸው? አንዱ የአንዱን ሸክም ይሸከም። ይሄ ነው ምን ማለቱ ነው? ሕግን ፈጽሙ ሲል ምን ማለቱ መሰላችሁ? ምናልባት ሕግን መፈጸም ማለት እዚህ ቦታ የሚናገረው የወንድምን ሸክም መሸከም የሚለው ምን ማለት ነው? ትንሽ እናያለን። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 12 ላይ ያነበብኩላችሁ እንደምትዛዜ ይችላል ካለ በኋላ እኔ እንደወደድኳችሁ ምን አርጓለ? ተዋደዱ እርስ በርሳችሁ። እኔ እንደወደድኳችሁ ኢየሱስ ስለወደደን ምን አረገ ወገኖቼ? ስለወደደን ምን አረገ? ተዋረደ አይደለም? ስለወደደን ክብሩን ተወ። ስለወደደን መብቱን ተወ። ገላትያ ምዕራፍ 2 ፊልጵስዩስ ምዕራፍ 2 ላይ ስታዩት ስለወደደን የባሪያ መልክ ያዘ። ነፍሱን ስለወዳጆቹ ከመስጠት የበለጠ ምን አላላቸው? ፍቅር አላላቸው። ኢየሱስ ስላፈቀረን ስለወደደን ራሱን በመስቀል ላይ አሳልፎ እስከ መስጠት እስከ መዋረድ ስጋ እስከ መልበስ አምላክነትን እንደ መቀማት መተካከልን እንደ መቀማት ሳይቆጥር ዝቅ ብሎ 30 ያን ያህል ዓመት ሲቆይ ተዋርዶ ያንን ሁሉ ስለ ፍቅር ስጋ መልበስ፣ ስለ ፍቅር መዋረድ፣ ስለ ፍቅር የእኛን ኃጢአት መሸከም እርግማናችን ሆነ ነው የሚለው ኢየሱስ አይደለ? እርግማናችን ሆነ ኢየሱስ። ስለ ፍቅር ያን ሁሉ ከፈለ ኢየሱስ። እና እኔ ስለወደድኳችሁ ምን አረኳችሁ? ተሸከምኳችሁ። ኃጢአታችሁን ተሸከሙ፣ ሞታችሁን ተሸከሙ፣ ውርደታችሁን ተሸከሙ። ተዋረድኩላችሁ፣ ዝቅ አልኩ። የተዘጋውን የእናንተ እንዲከፈት እኔ የእናንተን በደል የእናንተን የአዳምና የሔዋንን ኃጢአት ሁሉ ተሸከምኩታል። ኢየሱስ ተሸከመው። አሜን። ስለ ጌታ ክብር እንስጥ። ክብር ለጌታ ይሁን። ተሸከመልን እሱ እኛን ሁሉ ተሸክሞ በቀራንዮ መስቀል ላይ ተሰቀለ። ተሸከመ ሁሉም የኛን በደል የኛን ድካም የኛን ዝለት ሁሉ ተሸከመና በቀራንዮ መስቀል ላይ ኢየሱስ አደረ። ክብር ለጌታ ይሁን። ተሰቀለ፣ ሞተ፣ ተቀበረ፣ ዕዳችንን ከፈለ። ስሙ የተባረከ ይሁን። ተሸከመን። ኢየሱስ ክርስቶስ እኮ እኔ እንደተሸከምኳችሁ ማለት ነው። ባጭሩ አባት ሆይ እኔና አንተ አንድ እንደሆነ እናርጋቸው ነው ያለው። አንድ አድርጋቸው፣ አዋዳቸው። እሱ መጣና እምተውላችሁ አንዲት ትእዛዝ አለችኝ ልጆቼ፣ ነፍሴን አሳልፌ የምሰጣችሁ፣ ቤተሰብ የማረጋችሁ፣ ከነገር ከቋንቋ ለይቼ የማመጣችሁ ልጆቼ የምሰጣችሁ አንድ ትእዛዝ አለኝ አለ ኢየሱስ። አንድ ትእዛዝ አለኝ፣ እኔ እንደወደድኳችሁ፣ እኔ ራሴን እንደተውኩላችሁ፣ እኔ ክብሬ እንደጠብኩላችሁ፣ እኔ እንደተሰቃየሁላችሁ፣ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ፣ እኔ እንደተሸከምኳችሁ ተሸከሙ። ይህንን ጳውሎስ ነው የፈለገው። አንዱ የአንዱን ሸክም ይሸከም ሲል አንዱ አንዱን ኢየሱስ እንደወደደው ይውደድ ነው። ክብር ለጌታ ይሁን። አሜን። ኢየሱስ ጌታ ነው። አሜን። ወንድምን መሸከም ኢየሱስ ነው አይደለ? መቼም እኛን የተሸከመው ትንሽ ለየት ቢልም እዚህ ቦታ ላይ ትንሽ የኢየሱስን ሕግ የሚለው ኢየሱስ እንደወደደን እና ራሱን አሳልፎ እንደሰጠን በእኛ ድካም ቦታ በእኛ ስቃይ ቦታ እንደተዋረደ እኛም ወንድማችንን እንድንሸከም በማንኛውም ነው ሊያሳይ የፈለገውና ወንድምን መሸከም ለማለት ነው። ሕግ መፈጸም ማለት ወንድምን ወዶ ከነምናምን ወዶ በጥቅም ሳይወድ ከአድቫንቴጅ ጋር ሳያያይዝ ይሄን ነገር የምላችሁ በዚህ ዘመን ይሄ እኮ አሁን ይሄ ምን አዲስ ቃል ነው አይደለም እኮ አይደለም እንለው፣ ግን አዲስ ነው ልንገራችሁ። በቃ ህይወት ውስጥ ክርስትናችን ህይወታችሁን ህይወት ውስጥ እንዴት ነው የሚያስቸግራችሁ? በቃ በህይወት ውስጥ ይቻርችሁ ሁሉ ምን ላይ ነው ሩጫው? ራሱ ነው አድቫንት የተገለጠልኝ የሚለው ነብይ ተገለጠልኝ የሚለው አገልጋይ ሁሉም ራሱ ወዶ ጥቅሙ ከተነካ ያን አልፎ ወንድሙን መውደድ የሚችል
መሸከም የሚችል እግዚአብሔር ጸጋውን ያብዛልን። አሜን። እና ጳውሎስ የሚናገረው አንዱ የአንዱን ሸክም ይሸከም ያውጣው ከሚለው ጋር አያይዞ ነው የተናገረውና ወንድምን መሸከም አለባችሁ ሲል ወንድሙ ሲሸከም ሰው ወገኖቼ ሕግ በዚህ ተፈጽሟል ነው የሚለው ጳውሎስ። እንግዲህ እዚህ ቦታ የሚለው ወንድም መሸከም አለባችሁና ከተሸከምን ሕግ በዚህ ተፈጽሟል ነው የሚለው። መሸከም ማለት ትንሽ ነገር እዚህ ጋር የሚናገረውን ማብራራት የምፈልገው አንደኛ መደገፍ ነው። ቀጥታ አድርጉ መጀመሪያ ከተጻፈበት ቋንቋ መደገፍ፣ መያዝ፣ መታገስ፣ ያለማቋረጥ ቀጣይነት ባለው ባለመሰልቸት ሳይሰለች መደገፍ፣ ሳይሰለች መሸከም፣ ሳይሰለች መታገስ፣ ሳይሰለች መውደድ፣ እየጠላው መውደድ፣ እያሳደደው መውደድ። እንግዲህ ሸክም ማለት እኮ ስሜትን ይጎዳል አይደለም? መሸከም ማለት ስሜታችንን የሚጎዳ የሆነ ሰው አካላችንን በስነ ምግባር የሚጎዳ ሊሆን ይችላል። ምናልባት ደግሞ በብዙ አይነት በንግግር በብዙ የሚጎዳን ነገር ሊኖር ይችላል በአካላዊም ስታዩት። ሁለተኛ ነገር ደግሞ የምንሸከመው በሰው በድካም ውስጥ ያለ ይሸከም ሲል አንደኛ ከባህሪም ጋር የተያዘው ነው። ሁለተኛ ከድካም ከኃጢአት ጋር ያለው ነው። ምን ያርገው ነው? ስለዛ ስለ ወንድሙ ምን ይበል ነው ይሸከም ሲል አንደኛ ከርሱ ስለሱ ይጸልይ፣ የሱ ህመም ይሰማው፣ ስለሱ ያልቅስ፣ አብሮት ያልቅስ፣ አብሮት ይራብ። ህመም ውስጥ ካለ ህመሙ ይሰማው እያለ ነው። የወንድማችሁ ሸክም ተሸከሙ ሲል ተሸከሙ፣ አንዱ ያንዱ ሸክም ይሸከም ሲል አንዱ ያለበት ሸክሙ ስታዩ እኔ ላይ እንዳለው ሸክም አድርገን ራሳችንን ማሰብ። ጌታ ጸጋውን ያብዛልን። አሜን። እስቲ ማን ነው እንደዛ አይነት አመለካከቱ እንኳን ውስጡ የሚመጣ? እስቲ ያስቡት። ነገር ሁሉ ካለው ጋር ተያይዟል አይደለ? ኢየሱስ ክርስቶስ አንድ ቦታ ምን አለ? ላለው ብታረጉን ያላቸው አይደለ? ስላለው ስለማድረግ ነገራቸው። ኢየሱስ ለድሃዎች ስለመስጠት ነገራቸው። ወደዛ ብዙ አልገባም ሰዓቴን ለመቆጠብ እና ከነርሱ ይሸከም ሲል በኃጢአት ውስጥ በድካሙ ስላሉ ስለሱ ውድቀት እያሰበ ከእርሱ ጋር የሚጸልይ የእሱ ለቅሶ የሚሰማው የእሱ መከራ የሚሰማው የእሱ ህመም የሚሰማው የእሱ ችግር የሚሰማው ከኔ ተርፎኝ ባካረዳ የሚሉ ሰዎች አሉ አይደለም? እሱ የክርስትና ፕሪንሲፕል አይደለም። ክርስትና ኢየሱስን አምናለሁ ሊል ይችላል። እሱ ግን እያመናል። ያኛው ልንገራችሁ ሊኖር ይችላል። እሱ ክርስቶስን እየተከተለ አይደለም። ሰባኪ ሊሆን ይችላል። ይሄን መጽሐፍ ልንገራችሁ፣ ሰው ካልተከተለ ምንም ቦታ ይኖራል። ፖስትን ነኝ ይበል ምን ይበል መጽሐፉ በዛ መልክ አቀው ኢየሱስ ጌታ ነው። አሜን። ባለፈው እኔ በዛ ሰዓት ውስጥ የሞላ ነው። ባለፈው ከተፈጠረው ጋር በተያያዘ በጣም ውስጤ ሞልቶ እጸልይ ነበረ በጌታ ፊት እና ለዛ እንደ ወንድም ላይ እንደዚህ ደርሶ እንደምንረዳው ምናምን ብያንዱ ስል እባክህ ከኔ ተርፈዋል መረዳ የለኝም ማለት ነው። ክርስቶስን እከተላለሁ የሚል ሰብካለሁ። እሱ በአፉ ተናገረው እንጂ እኮ አንዳንድ መልካም ሰዎች ልባቸው የሚያስቡትን በአፋቸው ይናገሩታል። አንዳንድ ሰዎች ደግሞ በልባቸው ያለ ነው ያስቡታል። የሚናገሩት ግን ያው ከመጽሐፉ አንፃር ያው ለትምህርትም የሚሆን ነገር ከነሱ ላይ ይገኛል። ከድካማቸውም ትምህርት ይገኛል። እና ምን እላችሁ ፈልጌ ነው የወንድምን ሸክም መሸከም ከሙለት ረሃቡን አብሮ መራብ፣ ህመሙን አብሮ መታመም፣ አብሮ መጾም፣ አብሮ መጸለይ የክርስትናችን ዛሬ ወገኖች የምነግራችሁ እኛ ክርስቶስን ተከታዮች ስለሆነ ነው። እኛ ደጋግም የምለው ነው። እኛ አሁን ያለው የተደበላለቀው የጴንጤ ተከታይ መሆን የለም። ጴንጤ አሁን ተደበላልቋል።
አጭበርባሪው፣ ሌባው፣ ውሸታሙ በቃ ተደበላልቋል። በቃ ትልቁ አድቫንቴጅ ለመጠበቂያ የዋሁን አግኝቶ ለመዝረፍ፣ የዋሁን አግኝቶ ለማጭበርበር መስመሩ የቱ ነው ብለዋል። ይሄኛው መስመር ጠንቋውም ይገባል፣ ሽፍታውም ይገባል። አንድ ሰው ከዚህ በፊት አንድ በጣም ትልቅ የሆነ ጋዜጠኛ እዛ ሀገር እኔ ጋር መጥቶ ያው ንስሐ አስገብቼው ነበርና እያስተማርኩት ያው ለምን እንደሆነ አላውቅም መንፈሴ የሆነ ነገር አስቦ ይሆን እላለሁ። መንፈሴ ይሁን ስጋ ዛሬ ነው ሚስጥር ማውጣውና ወጭም ቢወጣ አይደለም ብዬ ነው የሆነ ነገር አስቦ ይሆን የሆነ የሚዲያ ፍልፍታ ለማውጣት ከኢትዮጵያ መንግስት ጋር በተያያዘው አስቦ ይሁን እያልኩኝ የጸልይ ነበር። መጨረሻ ላይ ዘግቶ የገባ ስልኩ እና ስልኩንም ዘጋ። ብል ዘጋ። ቢሮም ብሄድ ላገኘው አልቻልኩም። አይ ምናልባት ይሄ ነገር እንዲሁ ሳይሆን ያሰብኩት ጌታን ያሳሰበኝ ማለት ጀመርኩና ምን እላችሁ ፈልጌ ነው ወደዛ ገባ ብዬ ያየሁት አሁን ብዙ የንግድ መስመር ባርከውታል። በዚህ ውስጥ ሁሉ ግን ትክክለኛው የክርስቶስ ተከታዮች ዛሬም በነግራችሁ ያለንበት ምድር ላይ አንዱ አንዱን ይሸከም የሚለውን የሚያስጥል ምድር ላይ ነው ያለነው። ለራስ ብቻ ኖር፣ ለራስ ብቻ የሚል ምድር ላይ ነው ያለነው። ይሄ ግን የቃሉ እውነት ነው። አሜን። አንዱ አንዱን ይሸከም ምንድን ነው? የቃሉ እውነት ነው። ኢየሱስን እከተላለሁ ካልን በዚህ የክርስቶስን ሕግ ምን በሉን ያለ ጳውሎስ ፈጽሙ። እንደዚህ ነው የሚለው አይደል? ምነው ዝም አላችሁ? እስቲ ፈጽማለሁ በሉ። እስቲ የክርስቶስን ሕግ ፈጽማለሁ በሉ። እንፈጽማለን። አሜን። ጸጋውን ይሰጠናል። በዚህ አንዱ የአንዱ ሸክም ይሸከም ካለ በኋላ በዚህ ሁኔታ የክርስቶስን ሕግ ፈጽሙት አለ። ስትዋደዱ እንደ ራሳችሁ ወንድማችሁ የምትወዱት ከሆነ የእሱ ቁስል ያማችኋል። አብራችሁ ትጾማላችሁ፣ አብራችሁ ትጸልያላችሁ። የእሱ ረሃብ ይርባችኋል፣ የእሱ ችግር ይታያችኋል። ሲተርፈኝ አትሉ። አካል ነው፣ በክርስቶስ አካል ሆኗል። አሁን በዚህ በህብረት እግዚአብሔር መቼም በአንድ ቤተክርስቲያን ውስጥ በአንድ አጥር ውስጥ አብሮ ወይ ደግሞ በአንድ አጥር ውስጥ አብሮ ሲያኖረን በዛ ውስጥ በየተለያየ ቦታ አጥር ውስጥ ያሉ አካሎች ቢኖሩንም አንድ ላይ እንድንሸካከም አካል አድርጎ ሰብስቦናል። ክብር ለጌታ ይሁን። በዛ ውስጥ አንዱ የአንዱን ሸክም የማይሸከም ከሆነ፣ አንዱ የአንዱን ችግር የማይሸከም ከሆነ ያኛው ኢየሱስ ያስተማረን አይደለም። ያ ግን ኢየሱስ የሚደሰትበት በእውነት አንዱ የአንዱ ሸክም ጎደለን ብዬ አይደለም ይሄን እንምላቸው ወገኖች፣ ግን ብዙ ደግሞ ስለጎደለን ነው። ተሸካክመናል ብላችሁ የምትሉ ከሆነ ከዚህ የበለጠ እንድንሸካከም ጌታ ይፈልጋል። አሜን። ኢየሱስ ጌታ ነው። አሜን። በቃ አንዱ አንዱን በመሸከም ይሄ የክርስቶስ ትእዛዝ ነው። አሜን። ከነ ባህሪው መሸከም፣ እያመናጨቀ መሸከም፣ እየጠላ መሸከም፣ ያ ነው ክርስቶስ። ሁለተኛ ወገኖቼ የሱ ችግር የኛ ሆኖ እየተሰማን መሸከም። ክብር ለጌታ ይሁን። ሌላውን መሸከም ያ ነውና ከሌላው ጋር ማልቀስ፣ ከሌላው ጋር ህመሙ ሲሰማን ያን አይነት ህይወት ካለን ክርስቶስ የሚወደው ህይወት እየኖርን ነው። ክብር ለጌታ ይሁን። ሮሜ 15 ሳየው ሰዓት ሄደብኝ፣ ባጭሩ ነው እንግዲህ ብዙ አልሄድኩም። ሮሜ 15 ቁጥር 1 ላይ እኛ ኃይለኞች ይሁንን ደካሞችን ምን እናርግ ይላል። በድካማቸው ምን እናርጋቸው ነው የሚለው? እንሸከማቸው አይደለም? እንሸከማቸው ይገባል። እኛ ብርቱ ይሆንን፣ በመንፈሳዊ ነገር ብርቱ ይሆንን፣ በጸሎት ብርቱ ይሆንን፣ ልንሸካከም ይገባል። መሸካከም፣ ወንድምን መሸከም፣ በጸሎት መሸከም፣ በምድራዊ ነገር መሸከም፣ በችግር መሸከም። ስለ ወንድም በጸሎታችሁ ሰዓት በረከክ ስትሉ አንዳንድ ሰዎች እድሜያቸውን ልኩ ስለማን ነው የሚጸልዩት? ስለ ራሳቸው፣ ስለ ወንጌል አይጸልዩ፣ ስለምን አይጸልዩ? ሳሚ ማለት ናቸው። ሳሚያም ከራሱ ጉዳይ ውጭ ምንም አያውቅም። በክርስትናው ሳሚ ሆነው በስጋቸው አርጅተው የሚያልፏል። እግዚአብሔር ከዛ ይጠብቀን። አሜን። እንዲህ በቃ ስለ ራሳቸው ብቻ ነው የሚልክ። ያ ማለት ኢየሱስ እንደዚህ አይነት
ማሳደግ አልፈልግም። አሁን ልጅ ወልዶ መቼም ልጅ ሆኖ እስከ መጨረሻ የቆየ አባት እያዘነ ይሸከማል አይደለ? ሰሞኑን አንድ አባት አይቼ የወለደች ዕለት ላይ ያየሁት የወለደች ጊዜ ነው ባለቤቱ ያረፈችበት። ልጅቷን እንትን ሆናበታለች፣ ዲሴብል ሆናበታለች። 13 ዓመቷ ነው አለ። ስራውን ለቋል። ተሸክሟት የሚዞረው ትምህርት ቤት እጇና ምኗ ዲሴብል ቢሆንም አይምሯ ደግሞ ጥሩ ሻርፕ ነው፣ ይዟት ይሄዳል። እንደዛም ሆኖ እና ጥሩ ነገር ስለምሰራ ግን ምን አረግ ሀዘን ውስጥ ቢሆንም ህይወቱን ሰጥቷታል። ሚስቱ አርፋለች። ስራውን ያ ጊዜው ሳይደርስ ጡረታ ሳይሆን መውጫው ሳይደርስ ለቆታል። ህይወቱን ሰጥቷታል ለልጁ። ኢትዮጵያ ላይ ያየሁትና ምን ልላችሁ ፈልጌ ነው፣ እያዘነ ነው ህይወቱን የሚሰጣት። ኢየሱስም ህፃን ሆነን ስንኖር እያዘነ ነው ዝም የሚል አባት ነው። ከሰጣን እድሜ ልካችን ያስንሆንበት አይፈልግም፣ እንድናድግ ይፈልጋል። ክብር ለጌታ ይሁን፣ አሜን። እና ግን ሌላውን የሚሸከም በጸሎት የሚሸከም ለወንጌል የሚሮጥ በሰዓቱ በገንዘቡ የሚሮጥ በጸሎት የሚሮጥ ስለ ሌላው የሚጸልይ ስለ አገር የሚጸልይ ስለ ጸሎታችን በዛ ሲሞላ ጌታ ሌላውን እየመለሰ ይመጣል። አሜን። ኢየሱስ ጌታ ነው። አሜን። ስለዚህ ኃይለኛ የሆንን ብርቱ የሆንን ደካሞችን እንሸከም። ዛሬ የምላችሁ አንዳችን መሸከም በእውነት እላችኋለሁ የህይወታችን መሪ ይሁን። ኢየሱስ ጌታ ነው። አሜን። እንግዲህ በዚህ ውስጥ የምነግራችሁ ወገኖች በመንፈስ የሌላውን ሸክም መሸከም ማለት በመንፈስ የተሞላ ኑሮ በተግባር መኖር ነው። የሌላውን ሸክም እየተሸከመ በጸሎት በኑሮ በገንዘቡ የሚኖር ሰው ያ ነው በመንፈስ የተሞላ ህይወት እየኖረ ያለው። ልሳኑን በቃ እና የአገር ተአምር እያረገ በቃ ተአምር እያረገ ውሃ ከሰማይ እያዘነበ የሚኖር አይደለም። ሴት ስትጸጋ የወንድሞቹ ሸክም እየተሸከመ ምንም የኢየሱስን ህይወት እየኖረ የሚኖር ሰው ያ በመንፈስ የተሞላ ኑሮ እየኖረ ነው። እውነተኛ የክርስቲያን ነፃነት ያለው ህይወት ማለት ከራስ ወዳድነት ወጥቶ ሌሎችን በመርዳት ህይወት በጸሎት በየትኛውም በጉልበት በመርዳት የሚኖር አማኝ እውነተኛ የክርስቶስን የነፃነት ህይወት እየኖረ ከራስ ወዳድነት ከገንዘብ ወዳድነት ከሁሉ ወጥቶ ከአገር ከምኑ ላይ ወጥቶ በዛ የሚኖር ዛሬ የምነግራችሁ በዚህ መልእክት ውስጥ እስቲ ራሳችሁን ይሁት። በዚህ ውስጥ በዛ አጋጣሚ ይህንን የማካፈላችሁ አለ ውስጣችን የመሸካከም ከዚህ የበለጠ ግን በጸሎት እንድንሸካከም በሁሉ እንድንሸካከም ጌታ ይፈልጋል። አሜን። ኢየሱስ ጌታ ነው። በዚህ ውስጥ ያን ለማካፈል ነው። እግዚአብሔር ጸጋውን ያብዛልን። አሜን። ስለዚህ እርስ በርስ በመሸካከም እርስ በርስ አብዝቶ በመዋደድ የኢየሱስን ሕግ እንፈጽም። አሜን። እርስ በርስ በመያያዝ ይህንን ሳካፍላችሁም በዚህ ውስጥም አንድ ነገር አስቤ ነው የሚሸካከም እስቲ ግሩፕ ጌታ ቢፈቅድ ግሩፕ መፍጠር አስቤያለሁ። በውስጤ ስላለ ሶስት ሆኖ አብሮ የሚጎበኛኝ አብሮ የሚሰማው የሚያደርግ ግሩፕም አስቤያለሁና ይሄን ሳስብ ግን ይሄ ነው ውስጥ ያለው ቃል እርስ በርስ ምን ማድረግ መሸካከም ለጥቅምች አይደለም ወገኖች፣ እንደ ጋራ እግዚአብሔር የክርስቲያን መታወቂያችን ነው። በስራ ቦታ በየትኛውም ወገኖች ወደዚህ መርህ ውስጥ እንግባ። አሜን። ኢየሱስን የምንከተል ከሆነ ወደዚህ መርህ ውስጥ እንግባ። አባቶቻችን የሰበኩን ውስጥ እንግባ እንጂ በዛ መልክ ያልሆነ ፓስተሮች የሚሰብኩን ስብከት ትክክል አይደለም። አሁን እንደዚህ የሚል ስብከት አለ። ለምሳሌ መጀመሪያ ምንን አገልግል የሚላል ቤትህን የሚላል አይደለ? ለእኔ እኮ እሱ ሐሰት ትምህርት ነው። ለምን መጀመሪያ እግዚአብሔር እኮ በፍጹም ነፍስህ በፍጹም ሐሳብህ በፍጹም ማን ውደድ ነው ያለው? እኔን ውደድ ነው ያለው አይደለ? መጀመሪያ ኢየሱስን ነው። ከዛ በኋላ
ራሴንም እንደውም ከተከተል እኔ ብዬ ምንድነው ያልኩት? የሚወደኝ ቢኖር ማንን ይካድ ያለው ኢየሱስ ራሱን ይካድ ያለው አይደለ? ራሱንም እንኳን ሌላው ቤቱን አይደለ ራሱንም ይካድ ነው ያለው። ነፍሱ ስለኔ የሚያጠፋት ምን ያረጋታል ነው ያለው? ያገኛታል። ኢየሱስ የሆነ ቦታ ላይ ወንጌል ስበክ ብሎ መንፈስ ቅዱስ ቤተሰብ እንዳትሰብክ ካለ አትሰብክም። ከቃሉ ባልወጣ መልክ ነው ቤተሰብ ሲመጣ እንጂ አብረህ የምትሆነው ከቃሉ ወጣ ሲል አንድ ሰባኪ እንዲህ አለ፣ ጌታ የሆነ ቦታ ሄደ ስበክ አለኝ አለ። እሺ ባለቤቴ ነው አለች። ባለቤቴ ካልተስማማች ቀረሁ አለ። እኔ አሁን ያ ክርስትና አልገባኝም። ጌታ አላለውም ወይ ደግሞ ጌታ ካለውማ ባለቤቱ ብቻ አምና ወይስ ጌታ ነው ወይ ደግሞ ስሜቱ የተናገረው? ጌታ ካለው ባለቤቱንም ወይ ይለውጣታል ወይ ደግሞ ጌታ ያለው ሰምቶ መሄድ አለበት። ኢየሱስ ጌታ ነው። አሜን። ጴንጤዎች ስላሉ ሁሉም እኮ አማኝ አይደሉም። ጴንጤ ስለሆኑ ነው እንዲህ አማኝ የሆኑት ሰዎች። ጴንጤ ውስጥ ሆኖ እኮ አማኝ አልሆኑ። የክርስቶስ ተቃዋሚ እኮ ሆኑ። ኢየሱስን አመኛለሁ ብለው ኢየሱስ አሳዳጅ ኮርቶች አሉ። ኢየሱስ አሳዳጅ ባል አሉ። የለም እንዴ? አሉ እኮ። እኛ እኮ የታለሉ ዛሬ እንግዲህ ወጣ ብያለሁ። ታገሱ። ይሄን ማምንበት ይውላችሁ ጴንጤው ስላሉ አይደለም። አንዳንድ ጊዜ ኦርቶዶክስ ውስጥ ያለች ሚስቱ የሆነ ቦታ ሰብካለሁ ብሎ ሲነሳ አትሄድም ስላለችው ምን ይላል ባልየው? ምን ይላል? ጠላት የተቃወመኝ እግዚአብሔር ይገስጸው ሄዳለሁ ብሎ ሄዳል። ኦርቶዶክስ ስላለች። ጴንጤ ውስጥ ሆና ግን ኦርቶዶክስ የሆነች ሚስት ኖረው አትሄድም ስትለው ምን ይላል? መጀመሪያ ቤተሰብ ተብያለሁ። እንደ ወንጌል መስመር እንድትይዝ እንደ ወንጌል መነጋገር አለበት። እሱ እንደ ወንጌል መኖር አለበት። እንደዛ አይነት ትውልድ ኢየሱስ ያስነሳል። ልንገራችሁ እንደዛ አይነት ያው እነኛው ሁላችሁ የኢየሱስን አምላክነት እያስካዱ የነኚህ የሊበራሎች ቴዎሎጂ ያመጣው የባፕቲስቶች ሊበራል ቴዎሎጂ አለ። እሱ ያመጣውን መሰላችሁ የኢየሱስን በቃ አግሬሲቭ ለኢየሱስ የሚሄዱ ሰዎችን ማቀዝቀዝ። ወጣልኩና ወገኖቼ ዛሬ የምነግራችሁ እርስ በርሳችን ስንሸካከብ በሁሉ በዛ ሕግን ፈጽመናል። እግዚአብሔር ጸጋውን ያብዛል።